ጤናና ሰላም ይስጥልን። ይህ ባና 24 ነው። በ24 ሰዓታት ውስጥ ከነበሩ ፍጻሜዎች የዜና ክፍላችን የመረጣቸው ዘገባዎችን ወደ እናንተ እናደርሳለን። አብራችሁን እንድትቆዩ እየጋበዝን በቅድሚያ ርዕሰ ጉዳዮችን እናሰማችሁ። የፋሲካ በዓል ጠቅላይ ሚኒስትር አብይ አህመድ ስፖንሰር ያደረጉት ጋብቻ በሞት ዜና የብልጽግና መስዋዕት ሆኖ መልእክትን አስተናግዶ አልፏል። መንግስት መስዋዕት ለመሆን ተዘጋጁ አለ። በትናንትናው ዕለት የፋሲካ በዓልን ምክንያት አድርገው መልእክታቸውን ያስተላለፉ ጠቅላይ ሚኒስትር አብይ አህመድ እንደ ክርስቶስ መስዋዕት ለመሆን መዘጋጀት አለባችሁ ብለዋል። ጠቅላይ ሚኒስትሩ የተፋቱት አርቲስቶች አጋቧቸው። እኚህ የማህበራዊ ሚዲያ አነጋጋሪ የሆኑት ጥንዶች አብይ አህመድ በትዳራቸው ላይ እጃቸውን ማስገባታቸውን ምንጮቻችን ነግረውናል። የምናሰማችሁ ይሆናል። ከ2000 በላይ አባወራዎች ሊነሱ ነው። ለምን የሚለውን ምላሽ ይዘናል። ትንሣኤ በዓል መጠናቀቁን ተከትሎ ሩሲያ በዩክሬን ላይ ጥቃቷን ቀጥላለች። በሌላ ዜና ተዘጋጀ ስለተባለ የ5 ሚሊዮን ወረታን የሚመለከት መረጃም አለን። ከፖለቲካ ታገዱ ስለተባሉ ፕሬዝዳንትና የካቶሊኩ ፖፕ ረፍት የሚመለከቱ ጉዳዮችም አካተናል። ባና 24 እነዚህንና ሌሎች ጉዳዮች ያነሳል። አብራችሁን ቆዩ። መንግስት መስዋዕት ለመሆን ተዘጋጁ አለ። በትናንትናው ዕለት የፋሲካ በዓልን ምክንያት አድርገው መልእክታቸውን ያስተላለፉት ጠቅላይ ሚኒስትር አብይ አህመድ እንደ ክርስቶስ መስዋዕት ለመሆን መዘጋጀት አለባችሁ ብለዋል። የብልጽግና መንግስት መሪው አብይ አህመድ የበዓል መልእክታቸውን በሃይማኖት አጣቅሰው በማስተላለፍ ይታወቃሉ። በክርስትና እምነት ተከታዮች የሚከበረው በዓል ላይ በፌስቡክ ድረገጽ ባጋሩት ጽሑፍም በሌሎች መስዋዕት መኖር አትችሉም፣ መስዋዕት ለመሆን ተዘጋጁ ብለዋል። ዛሬ ኢትዮጵያን የሚወድ ሁሉ መስዋዕት ለመሆን የተዘጋጀ መሆን አለበት። በሌሎች መስዋዕትነት መጓዝ የኦሪት ሰዎችም አድርገውታል። ሺህ በጎችና ሺህ ፍየሎችን ሰውተው ነበረ። አልሆነም እንጂ ሀገርን ማዳን የሚቻለው ሌሎችን በመሰዋት አይደለም፣ ራስን በመሰዋት እንጂ፣ የራስን ጉልበት ጊዜና እውቀት በመሰዋት እንጂ፣ የራስን ክብርና ኢጎ በመሰዋት እንጂ ብለዋል። ጠቅላይ ሚኒስትር አብይ አህመድ መስዋዕት በዚህ መንገድ ቢገልጹትም መንግስታቸው የመከላከያ ኃይል አጥቻለሁ፣ መመልመል አልቻልኩም ሲል ቅሬታውን ሲገልጽ ነበር። አሁን ባስተላለፉት መልእክት ላይ ደግሞ ሀገርን ለማዳን ወደ ትህትና፣ ወደ እርቅና ወደ ምክክር መስቀል አውርዶ ራስን መሰዋት ያስፈልጋል። መስቀል መከራ ነው፣ ስድብ ነው፣ ግርፋት ነው፣ ውርደት ነው። ራሳችንን ለሰላምና ለእርቅ መንገድ ስናዘጋጅ ከብዙዎች ዘንድ ስድብ፣ እርግማንና መከራ ይጠብቀናል። የሚያዋጣን ግን ከሊቶስጥራ እስከ ቀራኒዮ የኢትዮጵያን መስቀል መሸከም ነው። ለኢትዮጵያ ትንሣኤ ስንል መስቀሏን መሸከም ሲሉም ባጋሩ ጽሑፍ አስነብበዋል። ሀገር ጽናት ትፈልጋለች። በመከራዎችና በውግዘቶች ፊት በጽናት መቆም፣ በስድብና በንቀት ፊት በጽናት መቆም፣ እንደ ፀሐይ የሚታዩ ልሂቃን ሲጠፉ፣ እንደ ከዋክብት የሚታዩ ክቡራን ሲረግፉ በጽናት መቆም፣ አብረው የነበሩ ፈርተውና ተሽጠው ሲክዱ በጽናት መቆም ሀገር ትፈልጋለች። በሚጸኑት ዘንድ የኢትዮጵያ ትንሣኤ እጅግ ቅርብ ብቻ አይደለም የሚታይም ነው ብለዋል አብይ አህመድ። ጠቅላይ ሚኒስትሩ የተፋቱት አርቲስቶችን አጋቧቸው። የገነት ንጋቱና ሙልጌታ ጃዋሬ መሞሸር በፋሲካ በዓል ከተሰሙ ወሬዎች ትኩረት የሳበውን ሆኗል። እነዚህ ሙሽሮች ለ14 ዓመት ተለያይተው የነበረ ሲሆን በትናንትናው ዕለት ታርቀን ተሞሽረናል ብለዋል። ከወራት በፊት በፍጹም አብረን መኖር አንችልም፣ አታገባኝም፣ አላገባትም፣ አብረው ላይ መለሱ መለያየታቸው ሚዲያ ላይ ቀርበው ተናግረዋል። በወቅቱም መለያየትን አበረታቱ የሚል ትችት ከተመልካቾች አስተናግደው ነበር። ገነትና ሙልጌታ በተለያዩ ጊዜ መለያየታቸውን ግን ደግሞ ልጆቻቸውን አብረው በፍቅር እንደሚያሳድጉ የሚመሰክሩ ቢሆንም ከወራት በፊት ኢቢኤስ ቴሌቪዥን ላይ ቀርበው ከተለያዩ ከ14 ዓመት በላይ እንደሆናቸው ሲናገሩ ግን የተለየ ተመልካች ይከታተላቸው እንደነበር አላወቁም። የኢቢኤስ ቴሌቪዥን የእሁድ ፕሮግራሞቹ ለተመልካቾቹ ሲያቀርብ ጠቅላይ ሚኒስትር አብይ አህመድም ታደሙ። የቴሌቪዥናቸው ሪሞት ኢቢኤስ ላይ አድርገውም የሁለቱ የተፋቱ ባለትዳሮች ፕሮግራምን መከታተል ጀመሩ። በዚህ መሃል አንድ ሐሳብ መጣላቸው። እነዚህ በፍጹም ብለው የተፋቱ ባለትዳሮችን አስታርቄ ድጋሜ ድራሉ አሉ። ከዛም የሳምንቱ እቅዳቸው ውስጥ አካተቱ። አርቲስት ገነት ንጋቱና ሙልጌታ ወደ ቤተ መንግስት እንዲጠሩም ተደረጉ። ጠቅላይ ሚኒስትር አብይ አህመድ ቀጭን ትዕዛዛቸውን አስተላለፉ። መታረቅና ድጋሜ መጋባት አለባቸው አሉ። አርቲስት ገነት ንጋቱ በጣም ብደነግጥና ያልጠበቀችው ሲሆንባት ትዳራችን ላይጠገን ፈርሷል ብላ ለማስረዳት ሞከረች፣ ግን አልተሳካላትም። አብራችሁ መኖር አለባችሁ ሲሉ አብይ አህመድ አዘዙ። ከኔ በላይ ስለ ራሳችሁ አታውቁም ሲሉም ተቆጡ። አዲስ አበባ አባሬ ከሚገኘው አንዱ ኮንዶሚኒየም ትሰጣላችሁ፣ አብራችሁም ትኖራላችሁ ሲሉ አዘዙ። ገነትና ሙልጌታ እሺ ከማለት ውጪ አማራጭ እንደሌላቸው አምነው ወጡ።
በትናንትናው ዕለትም መተሐራ በሚገኘው ቤኖና ሪዞርት በሙሉ ስፖንሰር ልጆቻቸውና ቤተሰቦቻቸው በተገኙበት ተሞሽረዋል። ገነት ንጋቱ በትናንትናው ዕለት በዩቲዩብ ቻናሏ በተላለፈው ፕሮግራምም ይህንን ፕሮግራም አዘጋጅተው ለዳሩን ሰዎች እናመሰግናለን ብላለች። ጠቅላይ ሚኒስትሩ ስማቸው እንዲጠቀስ እንደማይፈልጉ ማስጠንቀቃቸውን ምንጮቻችን የነገሩን ሲሆን እዚህ እንዲደርሱ የአንበሳ ድርሻን የሚወስዱት ቤተሰቦቻቸው መሆናቸው ተናግረውም አልፈዋል። ከ2000 በላይ አባወራዎች ሊነሱ ነው። የኢትዮጵያ አየር መንገድ ቢሾፍቱ አቅራቢያ ለሚያስገነባው አዲስ አየር ማረፊያ ከ2000 በላይ አባወራዎች እንደሚነሱ ተሰማ። የብልጽግናው መንግስት ለኮሪደር ልማት በሚል ምክንያት የሚነሱ ሰዎች ማስቆም ይኖሩበታል ሲል የኢትዮጵያ ሰብአዊ መብት ጉባኤ አሳውቆ ነበር። የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው የኢትዮጵያ አየር መንገድ ለሚያነሳቸው 2500 አባወራዎች መኖሪያ ቤቶች እንደሚገነባና በሚቀጥለው ዓመት ህዳር ወር እንደሚያስረክባቸው እንዲሁም በተመሳሳይ ወር የአውሮፕላን ማረፊያው ግንባታ እንደሚጀመር ተናግረዋል። አየር መንገዱ ቢሾፍቱ አቅራቢያ አቡሴር አካባቢ አዲስ የሚገነባው ዓለም አቀፍ አየር ማረፊያ በሚቀጥለው ዓመት ህዳር ወር እንደሚጀመር አቶ መስፍን ጣሰው ተናግረዋል። በቢሾፍቱ አቅራቢያ ይገነባል የተባለው ግዙፍ አውሮፕላን ማረፊያ 3500 ሄክታር መሬት ላይ የሚያርፍ መሆኑን የገለጹት ዋና ስራ አስፈጻሚው ከመሬታቸው ለሚነሱ 2500 አባወራዎች በህዳር ወር ወደ አዲሱ መኖሪያቸው እንደሚዘዋወሩ አስታውቀዋል። አቶ መስፍን በአካባቢው የግብርና ምርቶች ማቀነባበሪያና የንግድ ተቋማትን ጨምሮ አዳዲስ አገልግሎት መስጫዎች እንደሚገነቡ ገልጸዋል። የኢትዮጵያ አየር መንገድ የሚያስገነባው አየር ማረፊያ ግንባታ ከ4 ዓመታት በኋላ የሚጠናቀቅ መሆኑንና በአፍሪካ ቀዳሚ የሆነ አውሮፕላን ማረፊያ እንደሚሆን ተገልጿል። ከአዲስ አበባ 40 ኪሎ ሜትር ርቀት ላይ የሚገነባው ይህ አዲሱ አየር መንገድ በዓመት 110 ሚሊዮን መንገደኞችን እንደሚያስተናግድ ዋና ስራ አስፈጻሚው ገልጸዋል። በሁለት ምዕራፍ ግንባታው የሚከናወን ይሆናል። በመጀመሪያው ምዕራፍ 60 ሚሊዮን ተጓዦችን ማስተናገድ የሚችለው ይገነባል። የመጀመሪያው ምዕራፍ ሲጠናቀቅ 50 ሚሊዮን ተጓዦችን የሚያስተናግደው ሁለተኛው ምዕራፍ ይገነባል። የመጀመሪያው ምዕራፍ ግንባታ እንደ አውሮፓውያን አቆጣጠር በ2029 ይጠናቀቃል ተብሎ ይጠበቃል ብለዋል። ለዓመታት በአዲስ አበባ የሚገኘው የቦሌ ዓለም አቀፍ አውሮፕላን ማረፊያ ጥቅም ላይ ሲውል ቆይቷል። የአየር መንገዱ እድገት በጨመረ ቁጥር ለአውሮፕላን ማረፊያው የተለያዩ የማስፋፊያ ስራዎች ሲከናወኑ ቢቆዩም በዓመት 25 ሚሊዮን ተጓዦችን ማስተናገድ በሚችልበት የመጨረሻ አቅሙ ላይ መድረሱን አቶ መስፍን አስታውቀዋል። ዘር ተኮር አፈና ተባብሷል ተባለ። በጉራጌ ዞን አብሽጌ ወረዳ ስር ባሉ አካባቢዎች ዘር ተኮር አፈናና እስር መባባሱን ነዋሪዎች አስታወቁ። በጉራጌ ዞን አብሽጌ ወረዳ ስር ባሉ ዳርጌና ዋልጋ አካባቢ ባሉ የአማራ ተወላጆች ላይ የጅምላ እስርና አፈና በመንግስት የጸጥታ ኃይሎች እየተፈጸመ ነው ተብሏል። በአካባቢው ታጥቀው የሚንቀሳቀሱ ታጣቂዎች ትረዳላችሁ በሚል ምክንያት በሰላማዊ መንገድ አርሰን የምንበላ ንጹሃን እየተደበደብን ለእስርና እንግልት እንዲሁም ለመሰደድ እየተዳረግን ነው ብለዋል ነዋሪዎቹ። እኛ ሰላም የምንፈልግ ሰርቶ አዳሪዎች ነን ያሉት ጥቃት እየደረሰባቸው ያሉ ዜጎች መንግስት ወንጀለኞችን በመለየት እርምጃ እንዲወስድ ጠይቀዋል። በተጨማሪም የመንግስት የጸጥታ ኃይሎች እየወሰዱት ያለውን ዘር ተኮር እስርና ማሳደድ እንዲያቆሙ የሚመለከተው የዞኑም ይሁን የፌዴራል መንግስት እጁን እንዲያስገባም ጠይቀዋል። የታሰሩ ዜጎች አስቸኳይ ማጣራት ተደርጎ ከወንጀል ነፃ የሆኑ እንዲለቀቁም አሳስበዋል። ትንሣኤ በዓል መጠናቀቁን ተከትሎ ሩሲያ በዩክሬን ላይ ጥቃቷን ቀጥላለች። ለአጭር ጊዜ የሚቆየው የፋሲካ በዓል የተኩስ አቁም ስምምነት በመጠናቀቁ ሩሲያ በዩክሬን ላይ የሚሳኤልና የሰው አልባ አውሮፕላኖች ድብደባ ፈጽማለች። የሩሲያ ኃይሎች በምስራቃዊና ደቡባዊ ዩክሬን በአንድ ሌሊት 96 ጊዜ የሰው አልባ አውሮፕላኖችና 3 ሚሳኤሎችን ማስወንጨፋቸውን የዩክሬን አየር ኃይል አስታውቋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ያወጁት የፋሲካ የተኩስ አቁም ለአፍታ መቆምን ተከትሎ ዳግም ወደ ከፍተኛ ግጭት በፍጥነት መመለሱ ዩናይትድ ስቴትስ ለረጅም ጊዜ የተኩስ አቁም ስምምነት ላይ ሞስኮ እንድትደርስ ለማሳመን እየታገለች ላለችው ጥረት ብዙ ስራ እንደሚጠይቅ ማሳያ ሆኗል። የፋሲካ ሌሊት ጥቃቱን በዩክሬን ካርኪቭ እና ቼርካሲ ክልሎች ላይ ያነጣጠረ ነው ሲል የዩክሬን አየር ኃይል በቴሌግራም ላይ ባወጣው መግለጫ ገልጿል። የአየር መከላከያ ክፍል 42 ሰው አልባ አውሮፕላኖች መጥለፉን ያስታወቀ ሲሆን ሌሎች 47 ድሮኖች ደግሞ አቅጣጫ እንዲቀይሩ አድርጓል። ምንም እንኳ በደቡባዊ የወደብ ከተማ ሚኮላይቭ የሚሳኤል ጥቃት መፈጸሙን ባለስልጣናት ቢናገሩም በሰው ሕይወት ላይ የደረሰ ጉዳትም ሆነ ንብረት ውድመትን ከመግለጽ ተቆጥበዋል። ፑቲን ቅዳሜ አመሻሽ ላይ በሰብአዊ ጉዳዮች ላይ የተመሰረተ የፋሲካን የተኩስ ማቆም ማወጃቸውን ይታወሳል። ይህ አዋጅ እስከ እሁድ እኩለ ሌሊት ድረስ ለ30 ሰዓታት የሚቆይ ብቻ መሆኑንም ገልጸዋል። የፑቲን ይህ መግለጫ የወጣው የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ
ዋሽንግተን ጦርነቱን ለማቆም በምክክር ላይ መሆኗን ገልጸው ስምምነቱ ረዘም ላለ ጊዜ እንዲዘገይ ተደርጓል ማለታቸውን ተከትሎ ነው። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ የተኩስ አቁም አዋጁን ሌላኛው የፑቲን በሰው ሕይወት ለመጫወት ያደረጉት ሙከራ ሲሉ ውድቅ አድርገውት ረዘም ላለ ጊዜ የተኩስ አቁም ይገባ ነበር ብለዋል። ይህ የሩሲያ እውነተኛ ፍላጎት ያሳያል። ምክንያቱም የ30 ሰዓታት የተኩስ አቁም ዜና ለመሆን በቂ ነው። ነገር ግን ለትክክለኛ የመተማመን እርምጃ አይደለም። ለ30 ቀናት የሰላምን ዕድል ሊሰጡ ይችላሉ ሲሉ አክለዋል። የአሜሪካ መንግስት የ5 ሚሊዮን ዶላር ወረታ አዘጋጀ። የአይኤስ አባሏ ያለችበትን የጠቆመኝ ሚሊዮኖች ከፍላሉ ሲል የአገሪቱን መንግስት አውጇል። የአሜሪካ መንግስት የአይኤስ ቁልፍ ሰዎች መካከል አንዷ የሆነችው ከድር አይሳ የምትገኝበት መረጃ ለሰጠ ሰው የ5 ሚሊዮን ዶላር ሽልማት ማዘጋጀቱን ገልጿል። ግለሰቧ በ2014 ድርጅቱን የተቀላቀለች ሲሆን የአሜሪካ መንግስት ለቡድኑ ሌሎች ሴቶችን የሚመለምልና የሚያሰለጥነውን ክንፍ በዋነኝነት ትመራለች ብሏል። በተጨማሪ የአሜሪካ መንግስት ከድር አይሳ በርከት ያሉ የሽብር ጥቃቶች እንዲፈጸሙ መርታለች ሲል በበርካታ ህፃናት እገታም ተሳትፋለች ብሏል። የቀድሞው ፕሬዝዳንት ታገዱ። የዲሞክራቲክ ሪፐብሊክ ኮንጎ መንግስት የቀድሞው ፕሬዝዳንት ካቢላ ፓርቲ ከኤም23 ታጣቂ ቡድን ጋር ግንኙነት አለው በሚል ነው ያገደው። የዲሞክራቲክ ሪፐብሊክ ኮንጎ መንግስት የቀድሞውን ፕሬዝዳንት ጆሴፍ ካቢላን የፖለቲካ ፓርቲ በማገድ ንብረታቸው እንዲወሰድ ትዕዛዝ አስተላልፏል። የ53 ዓመቱ ካቢላ በሩዋንዳ ከሚደገፈው ኤም23 አማጺ ቡድን ጋር ግንኙነት አላቸው በሚል ከፍተኛ የሀገር ክህደት ክስ ተመስርቶባቸዋል። የሀገሪቱ የውስጥ ጉዳይ ሚኒስትር የካቢላ የህዝብ መልሶ ግንባታና ዲሞክራሲ ፓርቲ ለኤም23 ባለው አሻሚ አመለካከት የተነሳ ታግዷል ሲል መግለጫ አውጥቷል። የኤም23 አማጺ ቡድን ከሩዋንዳ 1994ቱ የዘር ማጥፋት ዘመቻና ማዕድንን ለመቆጣጠር ከሚደረገው ትግል ውጊያን የቀጠለ ሲሆን በዲሞክራቲክ ሪፐብሊክ በማዕድን የበለጸጉ ምስራቃዊ ግዛቶች ውስጥ ብጥብጥ ቀጥሏል። የተባበሩት መንግስታት ድርጅት እንደገለጸው ጦርነቱ በሺዎች የሚቆጠሩ ሰዎችን ሲገድል በመቶ ሺዎች የሚቆጠሩ ሰዎችን ከቤት ንብረታቸው እንዲፈናቀሉ ማስገደዱን ማሳወቁ ይታወሳል። ኤም23 ከዓመቱ መጀመሪያ ጀምሮ በምስራቅ ጎማና ቡካሹ የተባሉትን ሁለት ወሳኝ ከተሞችን ተቆጣጥሯል። የዲሞክራቲክ ሪፐብሊክ ኮንጎ ፕሬዝዳንት ፊሊክስ የቀድሞ ፕሬዝዳንት ካቢላን አመጽ በማዘጋጀትና ኤም23ን ያካተተ ህብረትን በመደገፍ ከሷል። በሌላ መግለጫ የዲሞክራቲክ ሪፐብሊክ የፍትህ ሚኒስትር የካቢላና ሌሎች የፓርቲ መሪዎች ንብረት በከፍተኛ ሀገር ክህደት እንደሚታገድ ተናግረዋል። አቃቢያነ ህጎች ክስ እንዲጀምሩ ታዘዋል። ነገር ግን ስለ ክሱ ዝርዝር መግለጫ አልሰጠም። እስካሁን ምንም አይነት መደበኛ ክስ እንዳልቀረበበት ለመረዳት ተችሏል። የቀድሞ የጦር መኮንን ካቢላ በሁለተኛው የኮንጎ ጦርነት ወቅት አባታቸው ሎረን ዴሴር ካቢላ መገደላቸውን ተከትሎ በ29 ዓመታቸው ወደ ስልጣን ወጥተዋል። የካቶሊኩ ፖፕ አረፉ። ለረጅም ጊዜ በከባድ የጤና ችግር በሕክምና ላይ የቆዩት የ88 ዓመቱ አዛውንት የካቶሊክ ቤተክርስቲያን ሊቀ ጳጳስ ፖፕ ፍራንሲስ ማረፋቸውን ቫቲካን አስታወቀች። ፖፕ ፍራንሲስ ለወራት በሕክምና ላይ በነበሩበት ጊዜ ከአደባባይ ርቀው እሁድ ዕለት በተከበረው የትንሣኤ በዓል በቅዱስ ጴጥሮስ ለተሰበሰበው ምዕመን በአካል ተገኝተው የትንሣኤ በዓል መልእክት አስተላልፈው ነበር። ጳጳሱ ዛሬ ሰኞ ሚያዝያ 13 2017 ዓ.ም በፋሲካ በዓል ማግስት ቫቲካን ውስጥ በሚገኘው ካዛ ሳንታ ማርታ መኖሪያ ቤታቸው ውስጥ በ88 ዓመት ዕድሜያቸው ማረፋቸውን የካቶሊክ ቤተክርስቲያን አስታውቃለች። ብፁዕነታቸው ካርዲናል ፋረል በጳጳሱ ሞት ሐዘን ውስጥ ሆነው የተወደዳችሁ ወንድሞችና እህቶች የቅዱስ አባታችን ፍራንሲስ ሞትን በጥልቅ ሐዘን አሳውቃሉ ሲሉ የጳጳሱን ህልፈት ይፋ አድርገዋል። ዛሬ ሰኞ ጠዋት ላይ ቫቲካን ውስጥ ማረፋቸውን የጠቀሱት ካርዲናል ፋረል ፍራንሲስ ወደ አባታቸው ቤት ተመልሰዋል፣ ሕይወታቸውን ለጌታና ለቤተ ክርስቲያን ሰውተው ነበር ብለዋል። አቡነ ፍራንሲስ ከደቡብ አሜሪካ የተሾሙ የመጀመሪያ ሊቀ ጳጳስ ናቸው። ግሪጎሪ ሳልሳዊ በ741 ሕይወታቸው ካለፈ በኋላ ለሮማ ካቶሊክ ከአውሮፓ ውጭ ሊቀ ጳጳስ ሲሾም አቡነ ፍራንሲስ የመጀመሪያ ናቸው። ባና 24ን እያደመጣችሁ ስለቆያችሁ ከልብ እናመሰግናለን።